ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው። በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል አድማጮቻችን። አደፌም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ትናንትና የተደረጉትን የዓለም ዋንጫ የማጣሪያ ጨዋታዎች እንመልከት። ትላንትና የተደረጉ የዓለም ዋንጫ የማጣሪያ ጨዋታዎች ነበሩ። በአፍሪካ በተለይ ትላንት የነበረው የካሜሮንና የዲአር ኮንጎ ጨዋታ በሞሮኮ ነው እነዚህ ጨዋታዎች እየተደረጉ ያሉት። የመጨረሻ የአፍሪካ ዋንጫ በጥሩ ሁለተኝነት ያጠናቀቁ ቡድኖች እርስ በርሳቸው የሚያደርጓቸው ጨዋታዎች ናቸው እና የካሜሮን ከዓለም ዋንጫ ውጪ መሆን መቼስ በጣም ትልልቅ ተጫዋቾች ያሉበት ስብስብ ነው። አሁንም አንድሬ ኦናና፣ ኤታ ዮንግ በጣም ጥሩ የውድድር ዘመን ጅማሬ አድርጓል በላሊጋ። ካርሎስ ባሌባ፣ ብሪያን ምቡሞ ተጎዳ እንጂ ዛምቦ አንጊሳ አይነት ተጫዋቾች ያሉት እና ደግሞ የዛ የ2017 ትውልድ የነ ቪንሰንት አቡበከር ትውልድ ያለበት ቡድን ነውና ትላንትና በዲአር ኮንጎ ተሸንፎ ከዓለም ዋንጫ ውጪ ሆኗል። ብዙ ተቋማዊ ምስቅልቅል ያለበት ነው። ሳሙኤል ኤቶ ነው የሀገሪቱ እግር ኳስ ፌዴሬሽን ፕሬዚደንት። ከብሔራዊ ቡድኑ አሰልጣኝ ጋር ያለው ከብሪስ ጋር ያለው የግንኙነት ዝንፈት ብዙ መነጋገሪያ ነበር። አንድ ጊዜ ከኃላፊነታቸው ሽሬያቸዋለሁ ይላል፣ ሌላ ጊዜ ሪንስቴት ይደረጋሉ። እንደዚህ አሁን ትላንትና ጨዋታው ሲደረግ እንግዲህ ያው ለማየት የሚጋብዝ ጨዋታ አልነበረም። ምክንያቱም የዲሞክራቲክ ሪፐብሊክ ኮንጎ ሴባስቲያን ዴሳብር የሚባሉት አሰልጣኝ ናቸው። የዚህ ቡድን አሰልጣኝ በ11 ተጫዋቾች ሳጥኑን የሚከላከል አልፎ አልፎ በሚገኙ የመልሶ ማጥቃት አጋጣሚዎች ለማጥቃት ያቀደ የቆም ኳስ አጋጣሚዎችን ለመጠቀም ያቀደ ቡድን ስለነበር በመጀመሪያ አጋማሽ የሚታወስ ግልጽ የጎል እድል አልነበር። አሁን ይሄ የናይጄሪያና የጋቦኑን ጨዋታ ብታይ ከዚህ በጣም የተቃረነ ነው። በጣም ኃይለኛ ዝናብ ባለበት ሰዓት ነው ጨዋታ የተደረገው። የናይጄሪያ ብሔራዊ ቡድን ቢያንስ 4 ወይ 5 ትልልቅ የጎል እድሎችን በመጀመሪያ አጋማሽ መፍጠር ችሎ ነበር። የካሜሮን ብሔራዊ ቡድን ግን ለአንድ ሰዓት ገደማ የሚሆን 60 ደቂቃ ገደማ የሚሆን የጨዋታው ጊዜ ላይ ጥርት ያለ የጎል እድል ለመፍጠር ተቸግሮ ነበር። እንግዲህ እንዳልኩት ብሪያን ምቡሞ በጣም ጥሩ የውድድር ዘመን ጅማሬ ነው ያደረገው። ኤዮንግ ሌላ በጣም ጥሩ የውድድር ዘመን ጅማሬ በላሊጋ ያደረገ ተጫዋች ነው። ዘጠኛቸው ማግሪ ነበር። ሁለቱ አጋማሽ ሲጀመር አሰልጣኙ ብዙ ለውጥ አድርገው ነው ሁለት የማጥቃት ለውጦች አድርገው ነው ሁለተኛውን አጋማሽ የጀመሩት። ግን የመጀመሪያ አጋማሽ በጣም ዝግ የነበረ የጎል እድል ለመፍጠር አስቸጋሪ ነበርና ይህንን ጨዋታ የሚያሸንፍ አንድ ቡድን ካለ በቆመ ኳስ ሊያሸንፍ ብቻ የሚችለው አይነት ጨዋታ ነው የነበረው። በእርግጥ የመጨረሻዎቹ 10-15 ደቂቃዎች ላይ የካሜሮን ማጥቃት በቃ ልክ በማዕበል መልክ ቶሎ ቶሎ እንደሚከሰት አይነት ማዕበል ዌቭ አፍተር ዌቭ በተደጋጋሚ የጎል እድሎች መፍጠር ችለው ነበር። ግን ለጨዋታ አብዛኛው ጊዜ ለ70% ገደማ የሚሆነው ለማየት የሚጋብዝ ጨዋታ አልነበረም። አሰልጣኙም የቡድናቸው የማጥቃት ድክመትን በማስተዋላቸው እና የዲአር ኮንጎ ብሔራዊ ቡድንም ያን ያህል የማጥቃት ኢኒሼቲቭ የሚወስድ ቡድን አለመሆኑን በማስተዋላቸው ምክንያት ሊሆን ይችላል በጣም ሪአክቲቭ ነበሩ። ማርቲን ሆንግላና ቪንሰንት አቡበከርን ከረፍት ሲመለሱ ሁለቱን ተጫዋቾች ቀይረው ነበር ያስገቡት። ስለዚህ ለውጦች አድርገዋል። አሰልጣኙ ቶሎ ሪያክት ለማድረግ ሞክረዋል። ምናልባት የቶሎ የፓኒክ ስቴሽን በተንን ሳይጫኑ አልቀሩም። ገና 46 ደቂቃ ገና ረፍት ነው የነበሩት፣ ግን ቶሎ ነው ለውጦች ያደረጉት። አንዳንዶቹ ለውጦች ያን ያህል የሰሩላቸው አይመስለኝም። ከዛ ደግሞ ያው ይሄ ስብስብ አንድ ምናልባት የሚታማበት ነገር ካለ ቅድም ያነሳሁትና በብዙ ጊዜ በኦንላይንም የሚስተዋል የ2017 የአፍሪካ ዋንጫን በኡጎ ብሩስ አሰልጣኝነት ባሸነፈው ስብስብ ላይ በጣም ጥገኛ ነው። አቡበከር የዛ ቡድን አባል ነው። ጆርጅ ኬቨን እንኩዱ የዛ ቡድን አባል ነው። ክርስቲያን ባሶጎግ የዛ ቡድን አባል ነው። አሁንም እነዚሁ ተጫዋቾች አሉና ትላንትና ነገር ሲወሳሰብባቸው ሶስቱንም ተጫዋቾች በሁለተኛው አጋማሽ ቀይረው አስገብተዋል። ስለዚህ ብዙ አዳዲስ ተጫዋቾች ያሉት ቡድን ነው። እንዳነሳሁት እንደ ኤዮንግ አይነት ተጫዋች ነገር ግን ሪአክቲቭ ነበሩ። ስለዚህ ካርሎስ ባሌባን አይነት ተጫዋቾች በመጀመሪያ አጋማሽ መጠናቀቅ ቀይረው አስወጡ።
መጨረሻ ላይ ግን ካሜሮንን ከዓለም ዋንጫ ያስቀራት ጎል በጨዋታውን እያየሽ መገመት እንደምትችይው ወይ ወደ መለያ ምት ይሄዳል፣ በክፍት ጨዋታ ጎል የሚቆጠርበት ጨዋታ እንዳልሆነ መገመት ይቻል ነበር። ካልሆነ በቆመ ኳስ ወይ በአንድ ፍሪክ ኢንሲደንት ጎል ይቆጠራል እንጂ በክፍት ጨዋታ ጎል የሚቆጠርበት ጨዋታ አልነበረም። በጣም ዲስፕሊን የሆነ የመከላከል መዋቅር ነበር የነበረው የዲሞክራቲክ ሪፐብሊክ ኮንጎ ቡድን። እኔ ከዚህ በፊት አንድ አሰልጣኝ ነበሯቸው የአፍሪካ እግር ኳስን በሚገባ የሚያውቁ እና ያኔ የበለጠ በቴክኒካዊ እግር ኳስ የሚታወቅ ጨዋታዎችን ዶሚኔት ለማድረግ የሚሞክር ቡድን ነበር። ክሎድ ለርዋ የሚባሉ አሰልጣኝ ነበሩት። በ2008 የአፍሪካ ዋንጫም በ2010ም እንደዚሁ ይመስለኛል። በጣም ቴክኒካዊ ቡድን ነው የነበረው። ይሄኛው ግን ማለት ጥሩ አሁን በሰንደርላንድ ውስጥ የሚጫወተው ሳዲኪ የሚባለው ተጫዋች አለ። ፊዚካል ነው፣ ወጣት ነው። ወይ ደግሞ ሙቱሳሚ የሚባል በፈረንሳይ ሊግ የሚጫወት ተጫዋች አለ። እነዚህ ኳስ ነጣቂ አማካዮች ናቸው። ምናልባትም ቡኩ ባኮምቡ አይነት የማጥቃት ተጫዋቾች ቢኖሯቸው እንኳ የበለጠ የመከላከል ሬዞሉሽን ያለው አይነት ቡድን ነው የነበረው እና ጨዋታው እያበቃ በነበረበት ጊዜ ነው በ91ኛው ደቂቃ የካሜሮን ብሔራዊ ቡድን አንዳንድ ጊዜ በሁለት የመከላከል የቆመ ኳስ የመከላከል ቅኝት ውስጥ ያሉ ቡድኖች የሚያጋጥማቸው አይነት ችግር አለ። ሁለቱንም ሚክስ ለማድረግ ነው የሞከሩት፣ የዞናል ማርኪንግንም የማንቱማን ማርኪንግንም። እና ቻንሰል ኤምቤምባ 3 ፓስፖርት ያለው ተጫዋች 3 ጊዜ የተለያዩ እድሜዎች የተጻፉበት ፓስፖርት ያለው አሁን ለሊል የሚጫወተው ተጫዋች ነው። ይህንን የካሜሮን ብሔራዊ ቡድን በዞናልና በማንቱማን ማርኪንግ መሀል የተቀየጠ መከላከልን ተጠቅሞ ጎል ያስቆጠረባቸውና ከዓለም ዋንጫው ውጭ ያደረጋቸው እሁድ ዕለት እንግዲህ ከናይጄሪያ ብሔራዊ ቡድን ጋር ጨዋታቸውን ያደርጋሉ እና የአንድ ትልቅ የእግር ኳስ ኃይል ከዓለም ዋንጫ የመቅረት ዜና ነው። በካሜሮን ብሔራዊ ቡድን ለአመታት አሁን ችግር እንዳለበት እናውቃለን። ግን ትላንትና ደግሞ የከፋ ምሽት ነበር። በቻንሰል ኤምቤምባ በዚች ጎል አማካኝነት ተሸንፈው ከዓለም ዋንጫ ውጭ ሆነዋል ማለት ነው። ያው የኦናናን የምቡሞን የሌሎችንም ተጫዋቾች ብስጭት በጨዋታው መጨረሻ ላይ ማየት ይቻላል። በጣም ዝናብ ነበር እዚህም በሞሮኮ አንዳንድ ስቴዲየሞችም እያስመረቀች ነው እንደምታውቂው። የሚቀጥለው የዓለም ዋንጫ ሲደረግ የተወሰኑ ጨዋታዎች ይደረጋሉ። ስለዚህ ለዛም እየተሰናዳች ነው። የ2030 መሆኑ ነው አይደለም። ስለዚህ ዛሬም የሚመረቅ ስቴዲየምም አላቸው። የሞሮኮ እንደሚታወቀው የዓለም ዋንጫ ልክ እንደ ብዙዎቹ እንደ ሳውዲ አረቢያ፣ እንደ ዩኤኢ፣ እንደ ካታር ሁሉ የእግር ኳስን የሶፍት ፓወር ኃይል በሚገባ የተገነዘቡ ይመስላል። ከኛ ሀገር እንኳን ብዙ ጋዜጠኞች ሄደው ሲመጡ ብዙ ጊዜ በአድናቆት ሲናገሩ ነው የምንሰማው። ያው ትላንት ብዙ ትችትም ነበረባቸው ለነዚህ ጨዋታዎች ሲባል ብዙ ውሾች ገድለዋል እንደዚህ። እሱ ደግሞ የአኒማል ክሩሊቲ ነው፣ እንስሳት ላይ መጨከን ነው ቢባልም ግን በጠቅላላው ብዙ እየሰሩ ነው። ስቴዲየሞቹ በአፍሪካ ዋንጫ የማጣሪያ ጨዋታዎች ከምናያቸው ጥራቶች በጣም የተለየ ጥራት ያላቸው ናቸው። የኢትዮጵያ ብሔራዊ ቡድን ብዙ ጊዜ በሞሮኮ ጨዋታ ያደርጋል። ሌላ የተለየ ያየሁት ቪአር አለ እዚህ ላይ እስካሁን ድረስ አፍሪካ ዞን የዓለም ዋንጫ የማጣሪያ ጨዋታዎች ላይ ቪአር ጥቅም ላይ አልነበረም። ትላንትና ግን በሁለቱም ጨዋታዎች የቪአር አገልግሎት ነበር። ስለዚህ ካሜሮን ከዓለም ዋንጫ ውጭ ሆናለች። ትልቅ ዜና ይመስለኛል። የናይጄሪያና የጋቦን ጨዋታ ግን ብዙ ነገሮች የነበሩበት 210 ደቂቃ የተከናወነ እና ብዙ ውጣ ውረዶች የነበሩት ጨዋታ ነው። ናይጄሪያ ምንድነው ይሄ ዘግይቶ ሰርጅ ያደረገ ነው። ወደ ጥሩ ሁለተኝነት እንኳን የሚመጡ አይመስሉም ነበር። የመጀመሪያዎቹን 5 ጨዋታዎች በጆዜ ፖዜሮ አሰልጣኝነት ስር በነበሩ ጊዜ ግን መጨረሻ አካባቢ ትልልቅ ድሎች ነበሯቸው። መጨረሻ ላይ በመጨረሻው ዕለት በአውቶማቲክ ኳሊፊኬሽን አንደኛ ሆኖ ለማለፍ ጭምር እድል ነበራቸው። ግን ከጋቦን ጋር ተጫውተዋል። ለጋቦን ደግሞ በተለይ ለፒየር ኤሜሪክ ኦባሚያንግ አይነት ተጫዋች በዓለም ዋንጫ ለመሳተፍ የመጨረሻው እድሉ ነው። ትልቅ 9 ቁጥር ነው። ባለፉት 15 ዓመታት ከተጫወቱ አፍሪካውያን 9 ቁጥሮች መካከል ከምርጦቹ የሚጠቀስ ነው። በቦሩሲያ ዶርትሙንድ፣ ከዛ አስቀድሞ በሳንት-ኤቲየን፣ በአርሰናል የአርሰናል አምበልም ጭምር ነበር። አርሰናል የመጨረሻውን ዋንጫ ሲያሸንፍ ኦባሚያንግ አምበል ነበር። በባርሴሎና ግማሽ ሲዝን ተጫውቷል። በቼልሲ አሁን በማርሴይ ነው እየተጫወተ ያሉት። በጣም ትልቅ ፕሮፋይል ያለው ተጫዋች ነው። በዚህ ተመሳሳይ ጊዜም የፕሪሚየር ሊግ ከፍተኛ ጎል አስቆጣሪ ሆኖ ጨርሶ ያውቃል። የቡንደስሊጋ ከፍተኛ ጎል አስቆጣሪ ሆኖ ያውቃል በዘመነ ሌቫንዶቭስኪ። ያንን ማድረግ በጣም አስቸጋሪ ነው። ስለዚህ የዓለም ዋንጫ ላይ ለመሳተፍ የመጨረሻው ትልቅ እድሉ ነበር። ጋቦን በህዝብ ብዛት ትንሽ
ሀገር ነች እና ትላንትና ከናይጄሪያ ጋር ጨዋታው ሲደረግ ለኦባሚያንግ በተለይ በጣም በጠቅላላው ለጋቦን እግር ኳስ ግን ለኦባሚያንግም ትልቅ ምሽት ነበር። በናይጄሪያ ብሔራዊ ቡድን በኩል በቀደም ያነሳሁት አንድ ነጥብ ነበር የሚጠቀሟቸው 9 ቁጥሮች ጉዳይ። አሁን ለናይጄሪያ ብዙ የ9 ቁጥር አማራጮች ያሉበት ዘመን ነው። እንዲያውም ዲስፕሮፖርሽኔት ነው ላለው በሌላው የሜዳ ስፍራ ካላቸው አማራጭ አንጻር ብዙ 9 ቁጥሮች አሏቸው። ስለዚህ እንደ ቪክቶር ቦኒፌስ ወይም ቴሬን ሞፊ አይነት በአውሮፓ በፈረንሳይ በጀርመን የሚጫወቱ አጥቂዎቻቸው ጭምር ጥሪ ሁሉ አይደርሳቸው ለሁለት ቦታ 6 7 8 ቶፕ ክላስ አማራጮች አሏቸው። ግን 9 ቁጥሮችን ስትጠቀሚ ኮምፕሊመንታሪቲ በጣም ወሳኝ ነው። ሁለት የሚግባቡ ተጫዋቾችን የመጠቀም አሁን አንዳንድ ጊዜ አሩኮ ዳሬ የሚባል ለወልቭስ የሚጫወት ተጫዋች አለ። እሱን አብሮ ያጣምርብታል አሰልጣኙ ኤሪክ ቼሌ። ግን ከቪክቶር ኦሲመን ጋር በጣም ተመሳሳይ ተጫዋች ነው። ተመሳሳይ ዞኖችን ኦኩፓይ ያደርጋል። አሁን በባለፈው ጨዋታ ላይ አንስቼዋለሁ መሰለኝ ከአኮር አዳምስ ጋር ሲጫወት የተሻለ ይመስላል። ምክንያቱም አኮር አዳምስ ወደ ቻናልም ይወጣል ወደ ኋላም ይመለሳል። ስለዚህ ተመሳሳይ የሜዳ ስፍራን አይጋፉም ማለት ነው ሁለቱ ተጫዋቾች። ትላንትናም እንደተለመደው 4-4-2 ነበር። እንደዚህ በግራፊክስ ስታዩ 4-4-2 ይመስላል። ግን በጨዋታ ውስጥ የበለጠ በጣም ጠባብ የ4-2-2 ፎርሜሽን የሚመስል አሌክስ ዎቢን ለምሳሌ ከለመድ ነው ሚና በጣም ጠለቅ ብሎ ከዊልፍሬድ እንዲዲ ጋር ከቡድኑ ኳስ ነጣቂ ጋር አብሮ እንዲጣመር ለወትሮ የክንፍ ተጫዋቾች በመሆናቸው የምናውቃቸውን ሳሙኤል ቼክዌዜና አዴሞላ ሉክማንን ሁልጊዜ የክንፍ ተጫዋቾች ነበሩ ማለት አይደለም። ቼክዌዜ ግን ንጹህ የክንፍ ተጫዋች ነው። አዴሞላ ሉክማን ምናልባት የሀፍ ስፔስ ተጫዋች ማለት እንችል ከሆነ አላቅም። ወደ ሴንትራል ቦታዎች የመግባት ዲያጎናል የመግባት ልማድ ያለው ተጫዋች ነው። ግን ሁለቱን በጣም ወደ ውስጥ አስገብተው ነው የተጠቀሟቸው እንደ 2-10 ቁጥር አይነት ማለት ነው። ከዛ ደግሞ አዳምስና ቪክቶር ኦሲመን ነበሩ። የናይጄሪያ ብሔራዊ ቡድን በመጀመሪያው አጋማሽ በርካታ የጎል እድሎች ፈጥሮ ነበር። ጎል ለማስቆጠር ዘግይቷል። ግን ጎል ካስቆጠረበት ጊዜ አስቀድሞ ጎል ማስቆጠር የሚችልበት እድል ነበር እና የጎሎቹ ግን የተቆጠሩት ከዘገየ ነው። መጨረሻ ላይ 4-1 ነው ያሸነፉት። 3 ጎሎች በተጨማሪ ሰዓት የተቆጠሩ ናቸው። 78ኛው ደቂቃ ላይ ነው የመጀመሪያው ጎል የተቆጠረው እና ናይጄሪያ በ90 ደቂቃ ውስጥ ጨዋታውን የምታሸንፍ ይመስል ነበር። ግን ማሪዮ ሌሚና ነው ለጋቦን ጎል አስቆጥሯን። በቱርክ ነው የሚጫወተው፣ ግን ለረጅም ጊዜ በፕሪሚየር ሊግ ቡድኖች በፈረንሳይ ቡድኖችም ሲጫወት የምናውቀው ነው። ጨዋታውን ወደ ተጨማሪ 30 ደቂቃ ወስዶታል። ግን ቪክቶር ኦሲመን ትላንትና በድጋሚ ሀትሪክ ሰርቶ መውጣት ይችል ነበር። ባለፈው በነበረው ጨዋታ ሀትሪክ ሰርቶ ነበር። ፊት ለፊት ከኮንጎ ከጋቦኑ ግብ ጠባቂ ጋር ተገናኝቶ ነበር ቪክቶር ኦሲመን። በተለይ 102ኛው ደቂቃ ላይ ገደማ ይመስለኛል ፊት ለፊት ነው የኦባሚያንግ ኳስ ነበር። ኦባሚያንግ ለመስጠት ሞከረ፣ ግን የጋቦን ብሔራዊ ቡድን ዲፌንሲቭ ላይን ከመሀል ሜዳው አልፎ ስለነበር ወደ ባዶ ቦታ ነው ኳሱ በአኮር አዳምስ አማካኝነት የተጣለው። ግን ከዛም በሰፋ ውጤት እንዳይሸነፉ ያደረጋቸው ሎይስ ምባምባ የሚባለው ግብ ጠባቂያቸው ነው። 90 ደቂቃም መጠበቅ የነበረባቸው አይመስለኝም። በኋላ 2 ተጨማሪ ጎሎችን አስቆጥሮ ራሱም ቪክቶር ኦሲመን የናይጄሪያ ብሔራዊ ቡድን ወደ መጨረሻው ኳሊፊኬሽን አልፏል። አኮር አዳምስ ኤጁኬ ነው ግን በጣም ቁልፏን ጎል በተጨማሪ ሰዓት ያስቆጠረው። ከዛ በኋላ ተጨማሪ 2 ጎሎች አስቆጥሮ የናይጄሪያ ብሔራዊ ቡድን ወደ ዓለም ዋንጫ የፕሌይኦፍ ደረጃ ላይ ደርሷል ማለት ነው። በሁለቱም ጨዋታዎች ግብ ጠባቂዎቹ ጥሩ ነበሩ። በካሜሮን ብሔራዊ ቡድንም በኩል የኮንጎ ግብ ጠባቂ፣ በናይጄሪያም ጨዋታ ላይ የጋቦኑ ግብ ጠባቂ እንደዚሁ። ስለዚህ እነዚህ በትናንትና በአፍሪካ የተደረጉት ጨዋታዎች ናቸው። በአውሮፓ የተደረጉ የአውሮፓ ዋንጫ የማጣሪያ ጨዋታዎች ነበሩ። የእንግሊዝ ብሔራዊ ቡድን በጣም አስደናቂ የዓለም ዋንጫ ሪከርድ ነው ያለው። ቤልግሬድ ላይ ሰርቢያን 5-0 አሸንፎ ነበር። አሁን የሰርቢያ ብሔራዊ ቡድን የአሰልጣኝ ለውጥ አድርጓል። ግን ትላንትና 2-0 አሸንፈዋል። አንዳንዶቹ የእንግሊዝ ብሔራዊ ቡድን ድሎች እኔ ያጠራጥሩኛል። ለነገሩ ማለት ሰፋፊ ውጤቶች ናቸው። በሳውዝጌትም ስር ወደ ትልልቅ ውድድሮች የማለፍ ችግር አልነበረባቸውም። ያለፉትን 2 የአውሮፓ ዋንጫ ፍጻሜዎች ተጫውተዋል። የዓለም ዋንጫ ሪከርዳቸውም በጣም ጥሩ ነው። 2018 ላይ ግማሽ ፍጻሜ ድረስ ደርሰዋል። ልክ ነው። በመንገዳቸው ያገኟቸው ቡድኖች ሜቢ ሊያጠራጥሩ ይችሉ ይሆናል ጥንካሬያቸው። 2022 የዓለም ዋንጫ ላይም በፈረንሳዩ ጨዋታ የተሻለው ቡድን
ነው ከውድድር ውጭ የሆነው ማለት ይቻላል። ሃሪ ኬን በመጨረሻዎቹ 7 ወይ 5 ደቂቃዎች ውስጥ የፍጹም ቅጣት ምት ስቶ ነው በኋላ በፈረንሳይ በኋላ በዓለም ዋንጫ ፍጻሜ በደረሰው በፈረንሳይ ብሔራዊ ቡድን የተሸነፉት እና ውድድሩ ሲመጣ ይመስለኛል የምር ውድድሩ ሲመጣ ይመስለኛል በትክክል የቡድኑን ጥንካሬ የምናየው። እነዚህን ጨዋታዎች ማሸነፍ መናቅ የለበትም። 7 ጨዋታ አድርገዋል፣ 21 ነጥብ አግኝተዋል። ብዙዎቹን ጨዋታዎች ክሊንሺት እየጠበቁም ጭምር ነው የሚያሸንፉት። አሰልጣኙ ትላንት ስለ ጁድ ቤሊንጋም እንዳነሳ ነው የበለጠ ኮሌክቲቭ ቡድን የመገንባት ፍላጎት አላቸው ቶማስ ቱኸል። ግን ውድድሩ እስኪመጣ ድረስ በትክክል የእንግሊዝን ብሔራዊ ቡድን ጤንነት ጌጅ ለማድረግ የሚያስቸግር ይመስለኛል። የማጣሪያ ጨዋታዎች ችግር በፊትም ስላልነበረበትና በቅርብ ጊዜ የቶርናመንት ሪከርዱም በጣም እየተሻሻለ ስለሆነ ሆኖላቸው የሚቀጥለውን የዓለም ዋንጫ ካሸነፉም ለጋሬት ሳውዝጌት የሚተርፍ ክሬዲት የሚኖር ይመስለኛል እዛ ድረስ እንዲመጡ ስላገዛቸው ማለት ነው። እና ትላንትና 2 በጣም አሪፍ ጎሎችን ሁለቱ የአርሰናል ተጫዋቾች ቡካዮ ሳካ እና ኤቤሬቺ ኤዜ አስቆጥረው የእንግሊዝ ብሔራዊ ቡድን እንግዲህ ተጨማሪ ጨዋታ አሸንፎ ወደ ዓለም ዋንጫ የማለፋቸው ጉዳይ ቀድሞም የተረጋገጠ ነው። ግን ትላንትና ሌላ ድል ያደረጉበት ምሽት ሆኗል። ግን አልቤኒያን፣ አንዶራን ስታሸንፊ ይሄኛውን የሰርቢያን ብሔራዊ ቡድን ስታሸንፊ ግን በትክክል የቡድኑን ጥራት ለመለካት የሚያስቸግር ይመስለኛል። በሁለተኛው አጋማሽ ጁድ ቤሊንጋምን፣ ፊል ፎደንን፣ ኤቤሪቺ ኤዜን ቀይረው አስገብተዋል አሰልጣኙ። ስለዚህ ለ10 ቁጥር ቦታ ያላቸውንም የምርጫ ቅንጦት የሚያሳይ ነው። ሞርጋን ሮጀርስ ነበር ጨዋታውን የጀመረው። አንደርሰን በቅርብ ጨዋታዎች ላይ በተከታታይ እየተሰለፈ ነው፣ የኖቲንገም ፎረስቱ አማካይ። ራሽፎርድ የግራ ክንፍ ተጫዋች ነበር ትላንትና። ስለዚህ ብዙ የተጫዋቾች አማራጭ ያሉት ቡድን ነው የአሰልጣኝ ቶማስ ቱኸል ቡድን። ትላንትና እንግዲህ 2-0 አሸንፈው አልፈዋል ማለት ነው። ሌላኛው በአውሮፓ የተደረገው የአየርላንድ እና የፖርቱጋል ጨዋታ ነበር። ይሄ ጨዋታ ለፖርቱጋል ብሔራዊ ቡድን ጥሩ ምሽት አልነበርም በብዙ መለኪያዎች። አንደኛ ክርስቲያኖ በቀይ በወጣበት ጊዜ ኦልሬዲ 2-0 እየተመሩ ነበር። ከዛ በኋላ ነው ተጫዋቹ በቀይ ወጣ። ግን በቀይ ወጣው በጣም በጊዜ ነው፣ 30 ደቂቃ ይቀረው ነበር ጨዋታው። እኔ የቪአር ውሳኔውን በተመለከተ ኢሜጁን አይተሹ ከሆነ ቢጫ ካርድ አሳይተውታል። በኤልቦ ተጠቅሟል በሚል በክርኑ ተማቷል በሚል ኦሼ የሚባለውን ተጫዋች በኋላ በቪአር ውሳኔው መከለስ ነበረበት እና ክርስቲያኖ መሰንዘሩ ግልጽ ይመስለኛል። ግን መጀመሪያ የወሰኑትን ውሳኔ ለመሻር ግን በኢንቴንት ካልሆነ በስተቀር እኔ እንደዚህ አይነት የቪአር ፉቴጅ አይቻላል። በጣም ከሩቅ ነው የሚታየው እና የማያሻማ የውሳኔ ስህተት ተፈጽሟል ለማለት ከዚህ የተሻለ ፉቴጅ ያስፈልጋል። የመጀመሪያ ኦሪጂናል የወሰንሽው ውሳኔ ለመቀልበስ ማለት ነው እና ጋሬት ሳውዝጌት ነው አሰልጣኝ ሮቤርቶ ማርቲኔዝ ውሳኔውን ተችተዋል። ግን የፖርቱጋል ብሔራዊ ቡድን ከፍተኛ የኳስ ቁጥጥር ብልጫ ነበረው። ለምሳሌ በመጀመሪያ አጋማሽ 78% የኳስ ቁጥጥር ድርሻ ነበረው፣ 22% ብቻ ነበር የአየርላንድ። ግን አንድም ጥራት ያለው ጎል ዕድል አልፈጠረም። ይሄ ክሊን ከት የሚባል ቢግ ቻንስ የሚባል አንድም 0 ነው የነበረው። በኤክስጂ 0.9 ገደማ ነው። የአየርላንድ ግን ወደ 1.55 ነው የነበረው። ጨዋታው ሲያልቅም እንዲሁ 77% የኳስ ቁጥጥር ድርሻ ነበረው። ግን በሁለቱ አጋማሽም ይሄው ችግር አልተሻሻለ። አንድ ትልቅ የጎል ዕድል ብቻ ነው የፈጠሩት። ከ12ቱ ሙከራዎች መካከል የሚበዙት ከፍጹም ቅጣት ምት ሳጥን ውጪ የተደረጉ ናቸው። ስለዚህ ዴስፕሬሽን ያለባቸው ናቸው። ከ12ቱ 9 ከፍጹም ቅጣት ምት ሳጥን ውጪ የተደረጉ ናቸው። ስለዚህ ክሊር ከት የሆነ ጥራት ያለው የጎል ዕድል የመፍጠር ችግር እንደነበረባቸው የሚያሳይ ነው። ክርስቲያኖም በነበረበት ጊዜ ባልነበረበትም ጊዜ። የሚያስገርመው ነገር ግን በ226ኛ ጨዋታው ለመጀመሪያ ጊዜ በቀይ ካርድ የመውጣቱ ነገር ነው። በክለብ እግር ኳስ በቀይ ወጥቶ ያውቃል ክርስቲያኖ፣ ብዙም ባይሆን በጥቂት አጋጣሚዎች በቀይ ወጥቷል። ግን ይሄ ለመጀመሪያ ጊዜ ነው። በጣም ከረፈደ ብዙ ዘመን ከተጫወተው ከ2003 ጀምሮ ነው ለፖርቱጋል ብሔራዊ ቡድን መጫወት የጀመረው። ልክ ወደ ማንቸስተር ዩናይትድ እንደፈረመ በሚቀጥለው የብሔራዊ ቡድኑ ጨዋታ ጊዜ ሉዊስ ፌሊፔ ስኮላሪ የነበሩ አሰልጣኝ የነበሩት ጠሩት። ከዚያ በኋላ እስካሁን ድረስ ለፖርቱጋል ብሔራዊ ቡድን ለ22 ዓመት ተጫውቷል። በ22 ዓመት ውስጥ ግን ለመጀመሪያ ጊዜ ነው ትላንትና ቀይ ካርድ የተመለከተው። ያው ከዚህ በፊትም ከዚሁ ተጫዋች ጋር ታሪክ ነበረው። 2021 ላይ ይሄው ተጫዋች እንዲሁ በክርኑ ለመምታት ሞክሮ ነበር ክርስቲያኖ፣ ግን በቀይ አልወጣም። በዛኛው አጋጣሚ ምን አይነት
አጀንዳ እንዳላቸው አላውቅም፣ ግን በኋላ በቀይ ወጥቷል ስቴዲየም ውስጥ። ከዛ በኋላ ቲያትር ነበር። በአቪቫ ስቴዲየም ነው ጨዋታው የተደረገው። መጀመሪያ ልክ በቢጫ ካርድ ሲያሳዩ ክርስቲያኑ የማልቀስ ምልክት አሳይቶ ነበር። ልጁ ኮምፕሌን እያደረገ ስለነበር አልቅስ የሚል ምልክት አሳይቶ ነበር። አርቢትሩ ቢጫ ነበር ያሳዩት። በኋላ ግን ውሳኔውን እንዲቀለብሱ ተጠየቁ፣ ማለት እንዲከልሱ። ከዛ እንዳለ የአየርላንድ ደጋፊዎቻችን ክርስቲያኑ ያሳይ የነበረውን ምልክት የማልቀስ ምልክት ደግሞ አሳዩ ማለት ነው። ምናልባት ቅጣቱ 2 ጨዋታ የሚሆን ከሆነ ነው መጥፎ። ለማለፍ ብዙ ስጋት ያለባቸው አይመስለኝም። ከአርሜኒያ ጋር ስለሆነ ጨዋታቸውን ፖርቱጋል ላይ የሚያደርጉት ያንን ጨዋታ ያለ ሮናልዶም ቢሆን እንዲያሸንፉት እንጠብቃለን። የዓለም ዋንጫ የመክፈቻ ጨዋታ ላይ ግን ሚስ የሚያደርጉት ከሆነ የክርስቲያኖ የመጨረሻው የዓለም ዋንጫ ነው ይሄኛው። ራሱም ሰሞኑን የሚጠበቅም ነው። ምክንያቱም የሚቀጥለው የዓለም ዋንጫ ሲደረግ እድሜ ወደ 45 ዓመት ወይ 44 ዓመት ስለሚሆን ያኛውን የዓለም ዋንጫ እንደማይጫወት እናውቃለን። ይሄ የመጨረሻው የዓለም ዋንጫው ነው። ራሱም ይሄንን አረጋግጧል። የመጨረሻ የዓለም ዋንጫው ብቻ ሳይሆን የመጨረሻው ቶርናመንቱም ሊሆን ይችላል። የዩሮ 2028 ላይ ካልተጫወተ በስተቀር 42 43 ዓመት ሆኖት ማለት ነው። እሱም በጣም አስቸጋሪ ይመስለኛል። የመክፈቻውን ጨዋታ ሚስ ማድረግ የሚፈልግ አይመስለኝም። ግን የቅጣቱ መጠን 2 ወይም ከዛ በላይ ከሆነ ግን የዓለም ዋንጫ ጨዋታዎችም ጭምር ያልፉታል። ምክንያቱም ነገ በዚህኛው በሚቀጥለው ሳምንት የሚደረገው ጨዋታ የመጨረሻ ጨዋታ ስለሆነ እና ግን የፖርቱጋል ብሔራዊ ቡድን 2-0 ተሸንፏል። የፖርቱጋል ብሔራዊ ቡድን የቆመ ኳስ የመከላከል ድክመትን አጥንተን ነበር የሚል አስተያየትን ሄልግማርሰን የሚባሉት የአየርላንድ አሰልጣኝ አስተያየት ሰጥተው ነበር። የፈረንሳይ ብሔራዊ ቡድን ዩክሬንን አሸንፏል። ቅድም መነሻችን ላይ እንዳልነው ይሄ ጨዋታ ብዙ ኢሞሽን የነበረበት ጨዋታ ነው። ምክንያቱም በ2015 የሽብር ጥቃቶች በተፈጸሙ ጊዜ በባታክላን የባህል ምንድነው ትልቅ የሄቪ ሜታል የሙዚቃ ኮንሰርት በነበረበት ቦታ በፓሪስ ከተማ ዳርቻዎችና በስታድ ደ ፍራንስም በስቴዲየሙ ዙሪያም እንደዚሁ ጥቃቶች ተሞክረው ተፈጽመው በርካታ ሰዎች ህይወታቸው አልፎ ነበር። 130 ሰዎች ህይወታቸው አልፎ ነበር እና ልክ የዛ 10ኛ ዓመት ነው ትላንትና 2025 ኖቬምበር 13 ስለሆነ እዚህ ጨዋታ ላይ ኪሊያን ምባፔ በጣም አስደናቂ ምሽት ነበረው። ለፈረንሳይ ብሔራዊ ቡድን በቅርብ ጊዜ ያለው ሪከርድ የሚገርም ነው። እኔ የ2024 የአውሮፓ ዋንጫ ላይ ጥሩ አልነበረም። በጠቅላላው ግን ከ2022 የዓለም ዋንጫ በኋላ ለሌብለ ሲጫወት ኪሊያን ምባፔ ጥሩ አልነበረም። አሁን ግን ባለፉት 6 ጨዋታዎች 7 ጎሎች አስቆጥሯል። በተለይ ከአንቷን ግሪዝማን መልቀቅ በኋላ ከፈረንሳይ ብሔራዊ ቡድን ራስን ማግለል በኋላ የፈረንሳይ ብሔራዊ ቡድን አውራ እሱ ነው። ታስታውሺ እንደሆነ የ2022 የዓለም ዋንጫ ማብቃትን ተከትሎ ኡጎ ዮሪስ የቀድሞ አምበል ከፈረንሳይ ብሔራዊ ቡድን ተጫዋችነት ራሱን አገለለ እና አሰልጣኝ ዲዲዬ ዴሾ ቀጣዩን አምበል መምረጥ ነበረበት እና ፍክክሩ የነበረው በግሪዙና በኪኪ መካከል ነው የነበረው። ግሪዝማን ደግሞ ለዴሾ ብዙ ጨዋታ ያደረገው ተጫዋች ነው። ፕሮጀክቱ ሲጀመር ጀምሮ የነበረ ተጫዋች ነው። ከሎሮን ብሎ ኃላፊነቱን ከተረከበበት ጊዜ ጀምሮ ከ2012 የአውሮፓ ዋንጫ በኋላ ማለት ነው። ደግሞ በብዙ ትልልቅ ውድድሮቻቸው የቡድኑ ምርጡ ተጫዋች ነበር። 2014 የዓለም ዋንጫም ላይ ሩብ ፍጻሜ ድረስ ብቻ ቢሆንም የተጓዙት 2016 የአውሮፓ ዋንጫ ላይ የውድድሩን ኮከብ ተጫዋች ተብሎ ነው የተመረጠው። 2018 ላይ ደግሞ የባሎን ዶር ተስፋ ጭምር ነበረው ምባፔ ለመጀመሪያ ጊዜ የፈነዳበት ውድድር ማለት ነው። ስለዚህ በዛ ምክንያት በፈረንሳይ ብሔራዊ ቡድን ካምፕም ቅሬታ ተፈጥሯል። ግሪዝማን ነበር አምበል መሆን የነበረበት የሚል ካምፕ ስለነበር አሁን ከግሪዝማን ካለፈው የአውሮፓ ዋንጫ በኋላ ራስን ማግለል በኋላ ግን አሁን ኃላፊነቱ ሙሉ ለሙሉ የኪሊያን ምባፔ ነው። የቡድኑ አምበል ብቻ ሳይሆን የቡድኑ የማጥቃት የቴክኒካል መሪም ነው። አሁን አንድ ጥሩ አጣማሪ ያገኘ ይመስለኛል። ግን ከስታይል ካራክተሪስቲክስ አንጻር ከኦሊቪዬ ዢሩ መልቀቅ በኋላ ሁነኛ አጣማሪ ያገኘ አይመስለኝም። በቹራም ተሞክሯል፣ ራንዳል ኮሎሙዋኒ ተሞክሯል። ቹራም እስካሁን 2-3 ጎል ብቻ ነው ለፈረንሳይ ብሔራዊ ቡድን ያስቆጠረው። ራንዳል ኮሎሙዋኒ ደግሞ የሚዋዥቅ ተጫዋች ነው፣ ጭራሽ ለፈረንሳይ ብሔራዊ ቡድን አይጠራም። ኤኪቲኬ ግን ጥሩ ኮምፕሊመንት የሚያደርገው ተጫዋች ይመስለኛል። ስለ ኤኪቲኬ ብዙ ጊዜ ስንናገር የሳጥን 9 ቁጥር መሆን ይችላል። ልክ እንደ ዢሩ አይነት የጀርባውን ለጎል ሰጥቶ መጫወት የሚችል የሆልድ አፕ አጫወቱ ልክ እንደሱ በጣም ጥሩ ላይሆን ይችላል፣ ግን ያንን ማድረግ ይችላል። የሳጥን 9 መሆን ይችላል። የተጋጣሚ ቡድን የመሀል ተከላካዮችን ሆልድ ያደርግለታል፣ ግን ደግሞ ወደ ኋላ መመለስ ይችላል። ትላንትና በአንዳንድ አጋጣሚዎች በሁለቱ ተጫዋቾች መካከል ሊኖር የሚችለው መግባባት ለፈረንሳዮች ብዙ ተስፋ የሚሰጥ መሆኑን መገመት ትችላለች። በመጨረሻ ጥሩ አጣማሪ ያገኘ ይመስለኛል። ዴሾ ሲያመነታ ቆይቶ
በባለፈው በፕሪሚየር ሊግ እንኳን ጥሩ ከጀመረ በኋላ አልጠራውም ነበር። በሴፕቴምበር ኢንተርናሽናል ብሬክ ጊዜ ባለፈው ኦክቶበር ነው የጠራው። በፍራንክፉርት ግሩም የውድድር ዘመን አሳልፎ ትልልቅ የእንግሊዝ ክለቦች እየፈለጉት ጭምር ዴሾ አልጠራውም። አንድ እንግዲህ ብዙ ጊዜ የምንሰማው ነገር አሰልጣኙ ከተወሰኑ አጋጣሚዎች በስተቀር ለፈረንሳይ ብሔራዊ ቡድን የሚጠራ ተጫዋች በቻምፒየንስ ሊግ እግር ኳስ የሚጫወት ተጫዋች መሆን አለበት የሚል እምነት ነበረው። ግን አሁን ከሳውዲም ተጫዋቾች ይጠራል። ንጎሎ ኮንቴ ተጠርቷል፣ ኪንግስሌይ ኮማ ባለፈው ተጠርቷል። ስለዚህ በዛ ጉዳይ ላይ ልዝብ ይመስላል አሁን ወይም ፍሎሪያን ቱቫን ሲጠራ አይተናል። አሁን በዚህኛው በባለፈው ኢንተርናሽናል ብሬክ ጊዜ ከዛ አቋም ለዝቧል ለኤኪቲኬ ብቻ ካልሰራ በስተቀር ቢዘገይም ግን ጠርቶታል እና ምባፔ በእኔ እምነት ከስታይል አንጻር ለጥቂት ጊዜ በፓሪስ ሳን ጀርማ አብረው ተጫውተዋል። ግን ኤኪቲኬ የመጨረሻዎቹን 6 ወራት ለምሳሌ በፓሪስ ሳን ጀርማ አንድም ደቂቃ አልተጫወተም። ወደ ፍራንክፉርት ሲሄድ አንድ ክለብ ውስጥ የነበሩም ቢሆን ብዙ የመሰለፍ እድል አላገኘም ነበር እና ግን ለምባፔ ለፈረንሳይ ብሔራዊ ቡድን ያደረጉት ምርጡ ጨዋታ አይደለም ማለት ከዚህ የተሻሉ ፐርፎርማንሶች ነበሩኝ፣ ግን ጥሩ ምሽት ነበር ብሏል። 2 ጎሎች አስቆጥሯል፣ አንድ የመጨረሻ ኳስ አቀብሏል። በ6 ተከታታይ ጨዋታዎች ጎሎች አስቆጥሯል። ይሄ ደግሞ ዣን ፒየር ፓፓን ከትውልድ በፊት በ6 ተከታታይ ጨዋታዎች ላይ ጎል ካስቆጠረ በኋላ በፈረንሳይ ብሔራዊ ቡድን መለያ የመጀመሪያው ተጫዋች ሆኗል። በ6 ተከታታይ ጨዋታዎች ላይ በእያንዳንዱ ጨዋታ ጎል በማስቆጠር ትላንትና ከዩክሬን ጋር ነው ጨዋታው ነው። የዓለም ዋንጫ ለምባፔ ጥሩ ነው። የዓለም ዋንጫ ተጫወተ። የሁለቱም የዓለም ዋንጫዎች ስታር ነበር። 2018 የዓለም ዋንጫ እና 2022 የዓለም ዋንጫ ፍጻሜ ላይ ሃትሪክ መስራትን ጨምሮ ማለት ነው። ብዙ እስካሁን ድረስ በለስ ያልቀናው በአውሮፓ ዋንጫዎች ነው። የአውሮፓ ዋንጫዎች ላይ ደግሞ ጥሩ አይሆንም በተለያዩ ምክንያቶች። 2021 የአውሮፓ ዋንጫ ላይ ጎል ሳያስቆጥር ነበር የወጣው። እንዲያውም በዛ የስዊትዘርላንድ ጨዋታ በጣም ወሳኟን የመለያ ምትም ጭምር ሳትና ተሸነፉ። ብዙ ድራማም ነበር በሱ ቤተሰቦችና በአድሪያን ራቢዮ ቤተሰቦች መሀል ስቴዲየም ውስጥ በትሪቢዩኑ ላይ የነበረ ችግር ብዙ የሚዲያ ሽፋን ያገኘ ነበር። ያለፈው የአውሮፓ ዋንጫም ገና አፍንጫው ተሰበረ እና አንዳንዱ ጨዋታዎች ላይ መሰለፍም የነበረበት አይመስልም። ብቃቱ ጥሩ አልነበረም። ጉዳቱን ግን ጥሩ እንዲጫወት አላገዘውም። የዓለም ዋንጫ ግን ይሆነዋል። ስለዚህ በኤክሳይትመንት ይመስለኛል ወደዛ የዓለም ዋንጫ የሚሄደው። 400ኛ ጎሉን ነው ትላንትና ያስቆጠረው በፕሮፌሽናል ተጫዋችነት ለሞናኮ፣ ለፓሪስ ሳን ጀርማን፣ ለሪያል ማድሪድ እና ለፈረንሳይ ብሔራዊ ቡድን። ትላንትና እድሜው ወደ 27ኛው ዓመት እየተጠጋ ነው። በነገራችን ላይ ከወር ምናምን በኋላ 27 ዓመት ይሆነዋል። የ16 ዓመት ልጅ እያለ ነው ምባፔን ያወቅ ነው። የኛም እድሜ አብረው እንደዛው እየነጎደ እንደሆነ ማየት ይቻላል። 10 ዓመት ሆነን ማለት ነው ምባፔን ካወቅ ነው። ትላንት ነው የሚመስለው 26 ዓመት ከ328 ቀን ነበር ትላንትና 400 ጎሎች ላይ ደርሷል እና ከዘመናችን ሌሎች ትልልቅ ተጫዋቾች ጋር ካነጻጸር ነው ሊዮኔል ሜሲ በ27 ዓመት ከ95 ቀን ነበር 400ኛ ጎሉን ያስቆጠረው። በ27 ዓመት ከ95 ቀን ትላንትና ምባፔ በ26 ዓመት ከ328 ቀን 400 ጎል ላይ ከሜሲ ቀድሞ ደርሷል ማለት ነው። ክርስቲያኖ ሮናልዶ በ28 ዓመት ከ335 ቀን ነበር 400ኛ ጎል ላይ የደረሰው። ከሱ ደግሞ በ2 ዓመት ቀድሞ ነው 400ኛ ጎል ላይ የደረሰው። ሃሪ ኬን በ30 ዓመት ከ274 ቀን ነው 400ኛ ጎል ላይ የደረሰው። ካረም ቤንዜማ በ34 ዓመት ከ4 ቀን ነው 400ኛ ጎል ላይ የደረሰው። ቲየሪ ኦንሪ ደግሞ በ36 ዓመት ከ30 ቀን ነው 400ኛ ጎል ላይ የደረሰው። በዚሁ ሬት የሚቀጥል ከሆነ ለምሳሌ እንበል ቲየሪ ኦንሪ በ36 ዓመቱ ጫማ የሰቀለው ወደ ኤምኤልኤስ ሄዶ እስከዛ ድረስ ከተጫወተ ወደ 10 ዓመት ገደማ አለው ማለት ነው። ስለዚህ ወደ 800 900 ወደ 1000 የሚጠጋ የጎል ቁጥር ኖሮት ሊያጠናቅቅ ይችላል። ያው መገመት አትችልም። የኳስ ተጫዋቾች ህይወት ጉዳት ሲመጣ የፖስት ካሪየር ፕላናቸው ምን እንደሆነ ስለማይታወቅ አላውቅም፣ ግን የሚገርም ነው። ከሜሲ የሚለየው ግን ሜሲ 400ኛ ጎል ላይ ለመድረስ ጥቂት ጨዋታዎች ነው ያስፈልጉት በንጽጽር። አሁን ትላንትና 537ኛ ጨዋታውን ያደረገው በፕሮፌሽናል እግር ኳስ ተጫዋችነት ያደረጋቸውን ጨዋታዎች በ537 ጨዋታዎች 400 ጎል በጣም የሚያስደንቅ። ሜሲ ግን 525 ጨዋታ ነው ያደረገው። ስለዚህ ጥቂት ጨዋታዎች ፈጅተውበት ነው እዚህ ደረጃ ላይ የደረሰው። በቅርብ ጊዜ የፈረንሳይ ምንጊዜም ከፍተኛ ጎል አስቆጣሪ መሆኑ አይቀርም፣ የጊዜ ጉዳይ ነው። 2 ጎል ብቻ ነው የቀረው። አሁን ኦሊቪዬ ዢሩ ነው የፈረንሳይ ብሔራዊ ቡድን የምንጊዜም ከፍተኛ ጎል አስቆጣሪ በ137 ጨዋታ 57 ጎሎች አስቆጥሮ፣ እምባፔ ግን ከዛ ባነሰ የጎል ቁጥር 94 ጨዋታ ብቻ አድርጎ 55 ጎሎች ላይ ደርሷል። ስለዚህ በጣም ቅርብ ነው። 2 ጨዋታዎች ብቻ ነው የቀሩት። ለምባፔ ልዩ ምሽት ነበር።
ከዛ ውጪ የትላንትና የጣሊያን ብሔራዊ ቡድንም እንደዚሁ አሸንፏል ሞልዶቫን 2-0። የኖርዌይ ብሔራዊ ቡድን ኤስቶኒያን 4-1 አሸንፏል። እነዚህ ትላንትና ምናልባት መጠቀስ ያለባቸው ጨዋታዎች ናቸው። እንደተለመደው ኤርሊንግ ሃላንድ 2 ጎል አስቆጥሯል። አሌክሳንደር ሶርሎትም 2 ጎል አስቆጥሯል። የጣሊያን ብሔራዊ ቡድን ግን እስከ 88ኛው ደቂቃ ድረስ ጎል ማስቆጠር አልቻለም። ጃንሉካ ማንቺኒ ጎል እስኪያስቆጥር ድረስ በኋላ ፒኦ ኤስፖሲቶ ሌላ ጎል አስቆጥሮ 2-0 አሸንፏል። አንድ ጉዳይ ላንሳና እንጨርስ። የኢንተርናሽናል ጨዋታዎችን ጉዳይ በተመለከተ ዛሬ በሉዋንዳ የሊዮኔል ሜሲ አርጀንቲና ከአንጎላ ጋር ትጫወታለች። ስለዚህ በአፍሪካ ተገኝቷል ሊዮኔል ሜሲ። 50ኛ የነጻነት በዓሏን ነው የምታከብረው አንጎላ። ስለዚህ ለዚህ በጣም ከፍተኛ ገንዘብ ኢንቨስት ለተደረገበት ጨዋታ አርጀንቲናን ጋብዛለች። ግን ብዙ ተቃውሞችም ጉጉትም ያለበት ጨዋታ ነው። ተቃውሞቹ የአንጎላ ኢኮኖሚ 6ኛው ትልቅ ኢኮኖሚ ነው። በእግር ኳሳዊ ምክንያት አይደለም ወደዚህ ጨዋታ የመጡት በአርጀንቲናዎቹ በገንዘብ ምክንያት። የተለያዩ የሚዲያ አውትሌቶችን ስታይ የተለያዩ ቁጥሮች ይጠቀሳሉ። ከ7 እስከ 12 ሚሊዮን ዩሮ ከፍለዋል የሚል 7 ሚሊዮን 12 በጣም ከፍተኛ ነው ለአንድ ጨዋታ ማለት ለአንድ ኤግዚቢሽን ጨዋታ። ሜሲ ካልተጫወተ ወደ 5 እንቀንስላቸዋለን ብለው ነው ቃል የገቡላቸው። ሜሲ ግን ይጫወታል። በኤልቼ ስቴዲየም የመጨረሻ ልምምዳቸውን ሲያደርጉ ሜሲ ለማየት ብቻ 25,000 ሰው ስቴዲየም ውስጥ የገቡ ልምምድ ሲሰራ ብቻ ለማየት እና ኦፍኮርስ እድል ነው ሜሲን ማየት በሉዋንዳ ምናምን። ግን በሀገሪቱ ለምሳሌ አንድ ኤንጂኦ ይሄ ጨዋታ እንደሚደረግ ይሄን ያህል ገንዘብ እንደሚከፈል ከታወቀ በኋላ ለአንድ ስፖርታዊ ኢቨንት በሚሊዮን የሚቆጠሩ ሰዎች በረሃብ በሚማቀቁበት ሀገር ሆስፒታሎች በቂ የሕክምና ባለሙያ እና የሕክምና ቁሳቁስ በሌሉባት ሀገር ከሁለቱ ህጻናት አንዱ የመቀንጨር ችግር ባለበት ሀገር 12 ሚሊዮን ለአንድ ጨዋታ ብሎ መክፈል ለሂውመን ዲግኒቲ ለሰብአዊ ክብር ስድብ ነው የሚል መግለጫ ነበር ያወጣው እና በጣም ከፍተኛ ረሃብ ያለበት ነው። የግሎባል ሃንገር ኢንዴክስ የሚባል አንድ ተቋም ይሄ ተቋም ነው የስተንትድ ግሮዝ የሚባል የእድገት መቀንጨር የሚባል ያጋጥማቸዋል ከሁለቱ አንዱ እና አንጎላይን ማድረግ አትችልም ወይም ማድረግ ትክክል አይደለም ከሞራል አንጻር። ልክ ነው 50ኛ ዓመት የነጻነት በዓላቸው ነው። ግን ሜሲንም መጋበዝ ቢሆን በእንደዚህ አይነት ኢንቨስትመንት መሆን የለበትም። ስንት ያልተደፈነ ችግር አለ አይነት ነው። ግን ደግሞ ችግር አጋጥሟቸዋል አርጀንቲናዎቹ ራሳቸው። ይሄ ምንድነው የቢጫ ምንድነው ይባላል ወደ ውጭ ሀገር ስትሄጂ የወባ እሱ ላይ 3 ተጫዋቾች ይህንን ቴስት አላደረጉም። ስለዚህ አልሄዱም። ጁሊያኖ ሲሞኔ፣ ናዌል ሞሊና እና ሁሊያን አልቫሬዝ። በተለይ አልቫሬዝ ትልቅ ተጫዋች ነው። ከዚህ ውጭ ግን ሰዎችም ለአርጀንቲና ብሔራዊ ቡድንም ለብሔራዊ ቡድኑ ተጫዋቾችም ጭምር ተገቢ አይደለም እንዲህ አይነት ጉዞ ማድረግ ይላሉ። በተለይ ለአውሮፓ የሚጫወቱ ተጫዋቾች እንኳን አላቅም የ4 ሰዓት የ5 ሰዓት በረራ ሊሆን ይችላል። ስለዚህ ወደ ላቲን መሄድ ለለመዱ ተጫዋቾች ያን ያህል ፈተና የሚሆን አይመስለኝም። ግን እንዲህ አይነት ጨዋታዎች ይደረጋሉ። ለምሳሌ የፈረንሳይ ብሔራዊ ቡድን 2001 ላይ ወደ አውስትራሊያ ያደረገው ጉዞ በጣም ከፍተኛ ውዝግብ አስነስቶ ነበር። ስንሄድ 22 ሰዓት ስንመለስ 22 ሰዓት ነው በረራው። ከፈረንሳይ ወደ አውስትራሊያ የተደረገ በረራ ነው። 2002 የዓለም ዋንጫ ላይ ከምድባችን ከወደቅንባቸው ምክንያቶች መካከል አንደኛው ያኔ ፈረንሳይ የዓለም ሻምፒዮን ስለነበረች በ98 የዓለም ዋንጫ የ2022 የዓለም ዋንጫ ላይ ያለ ማጣሪያ ነበር ታልፈ የነበረው ዲፌንዲንግ ሻምፒዮን ስለነበረች እና ብዙ እንደዚህ አይነት ወደ ኤግዞቲክ ቦታዎች ላይ ጉዞ ያደርጉ ነበር። ተጫዋቾቹ ተዳክመው ነበር። እንግዲህ 60-70 ጨዋታ ያደረጉ ተጫዋቾች የነበሩበት ስብስብ ነው። ስለዚህ ከተጫዋቾች ዌልፌርም አንጻር ብዙ የሚተች ነው። በአፍሪካ ደግሞ የኛ ኢኮኖሚ እንደዚህ አይነት የቅንጦት ጨዋታ ለማድረግ የሚፈቅድ አይደለም የሚል ቅሬታም ጭምር ያለበት ነው። ስለዚህ ከሞላ ጎደል በወፍ በረር ትላንት የተደረጉት ኢንተርናሽናል ጨዋታዎች ሁኔታ ይህንን ይመስል ነበር። ብርሃን ባንክ ዘመናዊ ቀልጣፋና ምቹ አገልግሎቱን በተሻለ ቅርበት ለውድ ደንበኞቹ ማቅረቡን በመቀጠል የሞባይል ባንኪንግ አገልግሎት ተጠቃሚ እንድትሆኑ በአክብሮት ይጋብዛል። በዚህ አገልግሎትም ደንበኞች የሞባይል ስልካቸውን ብቻ በመጠቀም የሂሳብ እንቅስቃሴያቸውን ማወቅ፣ አጭር የሂሳብ መግለጫ መጠየቅ፣ የቼክ ደብተር ማዘዝ፣ የቼክ ክፍያ መረጃ መከታተል፣ የውጭ ምንዛሬ ተመን ማወቅ፣ ከአንዱ ሂሳብ ወደ ሌላ ሂሳብ ገንዘብ ማስተላለፍ፣ ቋሚ ክፍያ ትዕዛዝ መስጠት፣ የብድር ክፍያዎችን መፈጸም ይችላሉ። በዚህ አጋጣሚም የብርሃን ካርዶን በመጠቀም በሽያጭ ማዕከል ማሽን ፖስ ለግብይቶ ክፍያውን መፈጸም እንደሚችሉ ብርሃን ሲያበስራችሁ በታላቅ ደስታ ነው።
በጊዜና በቦታ ያልተገደበ ምቾትና ዘመናዊነትን ያነገበ አገልግሎት ተጠቃሚ ስናደርገው ደስ ይለናል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።